የኢትዮጵያ አየር መንገድ ዓለም አቀፍ ተወዳዳሪነቱን ለማላቅ የሚያስችሉ የመሰረተ ልማት ግንባታዎችን ሲያደርግ ቆይቷል። በዛሬው ዕለትም ለምረቃ የበቃው የኢትዮጵያ አየር መንገድ ፕሪሚየም ላውንጅ አንዱ ማሳያ ነው። ላውንጅ እንግዲህ በአንድ ጊዜ እስከ 1000 መንገደኞችን የማስተናገድ አቅም ያለው ስለመሆኑም ነው እየተነሳ የሚገኘው። ይህንን ጉዳይ የቀጥታ መስመር መረጃ እንጋራበታለን። ተመልካቾቻችን በምረቃ ስነ ስርዓቱ የተገኘችው ባልደረባችን ሄብሮን ዋልታው ናት። ለዚሁ ተጨማሪ መረጃዎች አሁን በቀጥታ መስመራችን አግኝተናታል። ሄብሮን እንዴት አመሸሽ? መረጃዎችን ብታደርሺ። አመሰግናለሁ መታገስና ሶዶ። በዛሬው ዕለት እንግዲህ የኢትዮጵያ አየር መንገድ የፕሪሚየም ላውንጅን አስመርቋል። በምረቃ ስነ ስርዓቱም ላይ የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ መስፍን ጣሰው፣ የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜና ሌሎችም ጥሪ የተደረገላቸው እንግዶች ተሳታፊ ሆኗል። በምረቃቱ ላይ የተገኙት የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ መስፍን ጣሰው እንዳነሱት እንግዲህ የኢትዮጵያ አየር መንገድ ካሁን ቀደም በተለይ ደንበኞችን ምቾት የሚጠብቁ እንዲሁም የቆይታ ጊዜያቸውን ምቹ የሚያደርጉ የተለያዩ የመሰረተ ልማት ግንባታዎችና የመሰረተ ልማት ማሻሻያዎችን ሲያደርግ መቆየቱን ያነሱት። በአየር መንገዱ እየተደረጉ ያሉ የመሰረተ ልማት ግንባታዎችና የመሰረተ ልማት ማሻሻያዎችም እንግዲህ የኢትዮጵያ አየር መንገድ ከተለያዩ የዓለማችን ክፍሎች የሚመጡ መንገደኞች መዳረሻ ማረፊያ እንደመሆኑ መጠን በአየር መንገዱ የሚደረጉ የመሰረተ ልማት ግንባታና ማሻሻያዎችም የሀገርን ገጽታ ከመገንባት ረገድ ትልቅ አስተዋጽኦ ይኖራቸዋል ያሉት። ከነዚህ በተለይ አየር መንገዱ ካሁን ቀደም ከገነባቸውና ማሻሻያ ካደረገባቸው የመሰረተ ልማት ግንባታዎች መካከል የሆነውን ደግሞ በዛሬው ዕለት ነው ያስመረቀው። ይህ የፕሪሚየም ላውንጅ ሲል እንግዲህ በተርሚናል 2 የቦሌ ዓለም አቀፍ የአየር ማረፊያ ነው የተመረቀው። ይህ የፕሪሚየም ላውንጅ እንግዲህ በተለይ በርካታ መንገደኞችን በአንዴ ማስተናገድ የሚችል መሆኑን ነው ዋና ስራ አስፈጻሚ ያነሱት። በአንዴም ከ1000 በላይ የሚሆኑ መንገደኞችን በማስተናገድ እንግዲህ ምቾታቸውን የሚጠብቁ የተለያዩ መሰረተ ልማቶች እንዲሁም አገልግሎቶች የተሟሉለት ላውንጅን ነው የተመረቀው በዛሬው ዕለት። ይህ የፕሪሚየም ላውንጅም በ5500 ስኩዌር ኪሎ ሜትር ላይ ያረፈ ሲሆን ቀደም ሲልም እንዳነሳሁት በተለይ ደግሞ በዚህ በቦሌ ዓለም አቀፍ የአየር ማረፊያ የሚያልፉ መንገደኞች ያስፈልጓቸዋል የተባሉ የተለያዩ መሰረተ ልማቶችን ያሟላ ነው የተባለው። በመድረኩ ላይ ወይም በምረቃ ስነ ስርዓቱ ላይ የተገኙት ሌላኛው እንግዲህ የትራንስፖርትና ሎጂስቲክስ ሚኒስትሩ ዶክተር አለሙ ስሜ ናቸው። እርሳቸው በንግግራቸው እንደጠቀሱት እንግዲህ ኢትዮጵያ አየር መንገድ የደንበኞችን ምቾት የሚጠብቁ የተለያዩ ደረጃቸውን የጠበቁ መሰረተ ልማቶችን ሲያደርግ መቆየቱን አንስተው በተለይ በዛሬው ዕለት የተገነባውና በዛሬው ዕለት የተመረቀው የፕሪሚየም ላውንጅ እንግዲህ የኢትዮጵያ አየር መንገድ ለደንበኞቹ ምቾትና በተለይ ለደንበኞቹ ምቾት እንደሚጨነቅ አንዱ ማሳያ ነው ያሉት። በተለይ ይህ የፕሪሚየም ላውንጅ የተገነባበት ዓለም አቀፍ ደረጃውን በጠበቀ መልኩ እንደመሆኑ መጠን ደንበኞች በኢትዮጵያ የሚኖራቸው ቆይታን እንዲሁ ለማራዘም አንዱ መንገድ ይሆናል ያሉት። ይህ የፕሪሚየም ላውንጅ እንግዲህ ዘመናዊነትን ከባህላዊነት ያጣመረ እንደመሆኑ መጠን በዚህ በቦሌ ዓለም አቀፍ የአየር ማረፊያ የሚያርፉ እንግዶችም በዚህ በሚኖራቸው ቆይታ የኢትዮጵያን ባህል የሚያውቁበት ኢትዮጵያ በምን ደረጃ ላይ እንደምትገኝ እንዲሁ እንዲገነዘቡ የሚያደርግ መሆኑን ነው ያነሱት። እንዳጠቃላይ እንግዲህ ይህ የፕሪሚየም ላውንጅን ጨምሮ በቀጣይ የኢትዮጵያ አየር መንገድ የደንበኞቹን ምቾት የሚጠብቁ የተለያዩ መሰረተ ልማት ግንባታዎችን ለማድረግ ቅድሚያ ያዙን ነው የተነሳ። ከዚህ ባለፈ እንግዲህ መሰረተ ልማቶችን መገንባት ብቻም ሳይሆን ለተጓዦች ለመንገደኞች ደረጃውን የጠበቀ አገልግሎት የሚሰጡ የተማረና የሰለጠነ የሰው ኃይልንም ከማሟላት ረገድ እንዲሁ በቀጣይ በርካታ ስራዎች ይሰራሉ ነው ያሉት። ይህንንም እንግዲህ የኢትዮጵያ አየር መንገድ አጠናክሮ ይቀጥላል ሲሉ ነው የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ መስፍን ጣሰው በዛሬው ዕለት ባስመረቀው የአየር መንገዱ የፕሪሚየም ላውንጅ ምረቃ ስነ ስርዓት ላይ ያነሱት። መቲና ሶዶ ለአሁን ያስኳቸው መረጃዎች ይህንን ይመስላሉ።